በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ከ99ኙ ነገደ መላእክት አለቆች አንዱ የሆነ ስለ መላእክት አለቃ ስለ ቅዱስ ዑራኤል ገናናት ክብር አባ ሕርያቆስ የደረሰው በኅዳር 22 ቀን የሚነበብ የሚጸለይ ቅዱስ ዑራኤል ድርሳን ነው። ልመናው በረከቱ ከወዳጁ ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። ከዕለታት በአንደኛው ቀን የቁስጥንጥንያ ሰዎች ሃይማኖት ከቀና ከንጉሳቸው ከዮስጦስ ጋር ተሰበሰቡ። በዚያች ለሥጋቸውና ለነፍሳቸው መድኃኒት እንዲሆን የመላእክት አለቃ የቅዱስ ዑራኤልን በዓል እናከብር ዘንድ ክብሩን ንገረን ወይም ግለጽልን ብለው አባ ሕርያቆስን ጠየቁት። ያን ጊዜ በእውነት እግዚአብሔር ፍቅር ከእናንተ ጋር ይሁን፣ እናንተ ደጋጎች ዛሬ ወደ እኔ መምጣታችሁ እጅግ በጣም መልካም ነው በማለት አባ ሕርያቆስ እንዲህ አላቸው። ከዕለታት በአንደኛው ቀን ከዚህ ከኃላፊው ዓለም ነፍሴን እስከ ሥጋ ተለይታ ያለ በጎ ስራ ከዓለም ሁሉ ፈጣሪ ፊት መቆምና አስፈሪ በሆነ በሲኦል ጨለማ ውስጥ ያለውን መከራ አሰብሁ። ያን ጊዜ ጌታ ኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ በዚያ ከሚኖሩና ከጳጳሳቱ አለቆች በጸሎታቸው ባረክ ዘንድ እግዚአብሔር መንፈስ በሕሊናዬ ላይ በጎ ነገር አሳሰበኝ። እነርሱም ከኢየሩሳሌም ኤጲስቆጶስ ታላላቅ ታምራቶችን የሚያደርጉ ጌታ ኢየሱስ ክርስቶስ መካነ መቃብር ጠባቂ የሆነ አባ ቄርሎስ፣ የካህኑ ባሲሊዮስ የደብረ ጽዮን የኢየሩሳሌም ቤተክርስቲያን በንጽህና የሚያገለግል ዲያቆን ባሮክ፣ እነዚያ ሁለቱ ደግሞ የመለኮትን ቃል እያስተማሩ ሐዋርያትን መስለው ለአገልግሎት በንጽህና የተዘጋጁ፣ ሌሎችም እንደተመረጡ እንደ 72ቱ ደቀ መዛሙርት ቅዱሳን የሆኑ ብዙዎች መነኮሳት ናቸው። እግዚአብሔር በቸርነቱ ብዛት ያለ መሰናክልና ያለ እንቅፋት ያለ ድካም በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያን ጌታ ኢየሱስ ክርስቶስ ከተሰቀለበት ቦታ ሄጄ ሰገድሁና የተመላለሰበትን ቦታ ሁሉ እየተዘዋወረ አጎበኘው። ከዚህም ከቅዱሳን አባቶች የመንፈስ ቅዱስ በረከት ተቀበሉ። ከዚያ በኋላ ከዕለታት በአንድ ቀን አምላክ የወለደች የእመቤታችን የድንግል ማርያም ወዳጅ የሆነ ዲያቆኑ አባ ባሩክን የአባቶቻቸው የቅዱሳን ሐዋርያት መጻሕፍቶች ይሰጠኝ ዘንድ ጠየቁት። ይህም አባ ባሩክ የጌታ መድኃኒታችን ኢየሱስ ክርስቶስ መቃብርና የኢየሩሳሌም ቤተ መጻሕፍት ጠባቂ ነው። ጌታ ኢየሱስ ክርስቶስ የወዳጅ ወንጌላዊ ዮሐንስ ረዱ ወይም ተማሪ የሆነው የአብርኮሮስ ደቀ መዝሙሩ አባ ቴዎፍሎስ የጻፈውን የብሉይና የሐዲስ መጽሐፍ ሰጠኝ። ይኸውም አባ ባሩክ የእመቤታችን የቅድስት ድንግል ማርያም በገነት ውስጥ ጽድቅና በሲኦል ያለውን ኩነኔ ሁሉ በምስጢር አይታ ለወንጌላዊ ዮሐንስ የነገረችውና የአባቶቻችን የሐዋርያትን ታሪክ የሚናገር ወይም የሚያስተምር ነው። ዳግመኛ እመቤታችን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግር እንዲሁም ሁሉ ለእኛ ለነፍሳችንና ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክትም የተልኳቸውን ክብርና ገናናነት የሚያስረዳ ነው። ምስጋና ገንዘቡ ሆነ ለእግዚአብሔር ፈቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብሁት። ንባቡም ጌታ መከራው ከተጠቀለበለባት ከመጋቢት ወር ጀምሮ እስከ ዕለት ልደቱ ታኅሳስ ወር ድረስ በ9 ወር ከ7 ቀን አንብቤ ጨረሱት። የዚህ መጽሐፍ ታሪኩ ብዙ ነውና ወንድሞች ወይ እንግዲህ በዚሁ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ዑራኤል ወንጌላዊ ዮሐንስ የተናገረው ዜና ስነግራችሁ በጸጥታ አድምጡ። እኔ ዮሐንስ ከሮም ንጉሥ ከአርቃዲዮስ ዘንድ ሁኜ የአምላክ ወንጌል እያስተማሩ ሳለ መላእክት መጥተው ከሮም ንጉሥ ከአርቃዲዮስ ፊት በደመና ጠቅሰው ወደ ኢየሩሳሌም ወሰዱኝና በዚያ ትተውኝ ሄዱ። ከዚያ በኋላ ወደ እናቴ ሀገር ወደ ናዝሬት ደረስኩና ጌታ ኢየሱስ ክርስቶስና እናት እመቤታችን ቅድስት ድንግል ማርያም እዚያው ትቻት ነበረ። ወደ ገሊላ የወረድሁ እመቤታችን ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድሁላት። እሷ ግን ከእናቴ የመኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወይም አንዲት ቃልስ እንኳን አልመለሰችልኝም። እኔም ዝም ስላለች መሬት ጠበበችና ተጨንቄ ዝምታዋን ነገር 40 ቀን እየተደነቁ ቆይቼ አምላኬን ጌታ የሆነውን ወደ ልጇ የዚህ ነገር ይገልጽልኝ ዘንድ ጠየቁት። ያን ጊዜ በ40ኛው ቀን አራቱን የመላእክት አለቆች ማለትም ቅዱስ ሚካኤልና ቅዱስ ገብርኤልን የቅዱስ ሩፋኤልንና ሶርያልን የሚባል ቅዱስ ዑራኤል ላካቸው። ወደ እሷም ቀርበው ሰገዱላትና እመቤቴ ሆይ የልጅሽን ወዳጅ ወንጌላዊ ዮሐንስ ስለምን ዝም አልሽው? አታነጋግሪውንም? መልስስ ለምን አትመልሽለትም አሏት። እመቤታችን ወንጌላዊ ዮሐንስ ወዴት አለ ብላ እመቤታችን ሆይ እነሆ በፊትሽ ቆሞ ይገኛል የለም አሏት። እሷም ግሩም የሆነ የሲኦል ጨለማ አይቼ ከመፍራት ወይም ከመደነቅ የተነሳ ልቦኔ ላው ስለማያስታውስ ያለ ዛሬ አላየሁትም አለች። ከዚያ በኋላ ዮሐንስ እንዲህ አለችው፣ በሰማይና የምድር ሚስጥራት ሁሉ ለእኔ የተገለጸልኝ ለሰው ልጅ የሰጠኝ የምሕረት ቃል ኪዳን እነግርህ ዘንድ የምትጽፍበትን ብዙ ቀለምና የብራና ይዘህ ወደ እኔ ቅረብ አለችው። ከዚያም መላእክት ልጅ 14 አድርጎ በሰጠኝ ሀገር በእነሱ ላይ በስሜ ቤተ ክርስቲያን እንዲታነጹ ያሳዩሽና የነግሩሽ ዘንድ ነው የተላኩት አለች። ያን ጊዜ ሰማያት ሚስጥር ሁሉ ነገረችው። በፊቱ ሆኖ ጻፈ። ዮሐንስ ወይ እንግዲህ እኔ የምነግርህን ቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው። ከሄሮድስ ፊት ሸሽተው ወደ ግብጽ በሄዱ ጊዜ በዮሴፍ ላይ
አንበሶች ተነስተውበት ከግርማቸው የተነሳ ደነገጠና ፈርቶት ትቶ ሸሽቶስ እኔም ደንግጬ በብዙ አለቀሱ። ልጄ ከሰሎሜን ጀርባ ወስጄ አዘልኩትና ወደ ዮሳፍጥ በረሃ ሸሸው። ያን ጊዜ ልጄ ከአንበሶች ወደ አንቺ አይደርሱምና በሩጫ አድከሚ፣ እኔም በመፍጠርሽ ሩጫ አታብዢ፣ አይዞሽ አትፍሪ ቁሚ አለ። ይህንም ተናግሮ በጀርባዬ ላይ እንደሆነ ፊቱን ወደ አንበሶች መለስ አድርጎ ገሰጻቸው። አንደኛው አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይመጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው። አምስቱ አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ። በጀርባ ያዝዬ ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ 3 ጊዜ በመስቀል ምልክት በመስቀል አምሳል ባረከ። አንበሳው እንዳዘዘው ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደ እነርሱ ተሸክሚ ያደርስ ዘንድ ስላዘዘኝና በጀርባዬ ላይ ወጥተህ ተቀመጥ አለው። አንበሳውን በሰው ቋንቋ በመናገሩ ዮሴፍን ድንጋጤው በቅጽበት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚያ በኋላ ልጄ መንገዳችሁን እንሂድ ዘንድ አንበሶችን ቀይ ቅደሙ ቢለኝ፣ ልጄ ሆይ አሁንስ እኔ በሩጫ ደክሜያለሁና ትንሽ አሳርፈኝ። ያንተ ሞት ከመሞቴ በፊት በሞት አሰናብተ ብዬ ጠየቁት። የኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺም በእኔ ሞት ብታዝኝም በመነሳት ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላ አባትሽ ዳዊት እግዚአብሔር ሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታ ያደርጋሉ እንደተናገረ ከመለኮት ጋር ከአዋሃጀ ንጹሕ የሆነ ስጋሽን በመልበስ የሲኦል ምርኮ መልስ ዘንድ መጥቻለሁ አለ። የኔም ልጄ ሆይ እንዳልከው ይደረግልኝ። ደግሞ ፈቃድ ሆኖ ታስረዳይ ዘንድ አንዲት ቃል እጠይቅሃለሁ አልሁት ብዬ ለመንሁት። አሁንም ሁሉም እንደወደሽ ይደረግልሽ አለ። ከዚያ በኋላ ሁል ጊዜ በጀርባዬ ላይ ሆነ ወደ ምዕራብ የምትባርከው ስለምንድን ነው ብዬ እንደገና ጠየቁት። እርሱም እናቴ ወይ ስሚ ልንገርሽ፣ በኋላ ዘመን በዚያች ሀገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳን ወይም ደጋጎች ሰዎች ይወለዱባታል ብሎ ነገረ። አይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜው እግዚአብሔር ከኛ ጋር ነው ማለት ሲሆን ዓይናቸው እያዩና በጆሮአቸው እየሰሙ ምቀኝነታቸው እኔ ይገድሉኛል። ከዘመዶቼ ጋር ሳለው በእኔ ላይ ክፉን ነገር ሁሉ እንዲሰሩብኛል። ከአንቺ በዘመዶችሽ ባይሄዱ ምቀኝነት የተነሳ በምድረ ግብፅ ስደትና መከራ የደረሰብሽ ስለዚህ ነው። እናቴ በዚች በመባረካት ሀገር በኢትዮጵያ የሚኖሩ ሰዎች እስከ ዓለም መጨረሻ ድረስ አስራት የሆኑሽ ዘንድ ሰጥቼሻለሁ። እናቴ አሁንም ወደዚች ሀገር እንሂድ ዘንድ ተነሽ። ደሴቶቿ የተቀደሱ ወንዞቿ፣ ያማሩ ውሃዎቿ፣ የጠሩ ዛፎቿ፣ ተራራዎቿ የተዋቡ ናቸው፣ አሳይሻለሁ አለኝ። ከዚያ በኋላ ልጄ በእጁ ደመና ጠቀሰና እኔም እሱን በክንዴ እንደታቀፉት ከዮሴፍና ከሰሎሜ ጋር እነዚህ አንበሶች ከእኛ ጋር ሆነው በምታበራ ደመና ተጭነን የተነሳና መጀመሪያ ናግራ ከሚባል ሀገር ደረስን። ከቀኝ ጎን የሚፈሰው ደሜን በብርሃናት አለቃ ዑራኤል ተቀድቶ መጀመሪያ በዚች ሀገር ውስጥ ይፈሳል ወይም ይረጫል ብሎ ባረካት። በዚያች ሀገር ውስጥ አንቺ በድንግልና እንደወለድሽ አምነው የሚያከብሩሽ በእኔ የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎኔ ስለፈሰሰው ደሜ ፋንታ አንገታቸውን ስለት ይሰጣሉ፣ ማጀውን ያፈሳሉ። እኔም በሰማያት ዘላለም ሕይወት እሰጣቸዋለሁ፣ ብሩህ የሆኑ ገነትን አወርሳቸዋለሁ አለኝ። ከዚያ በኋላ ተነስተን ሀቲ በሚባል በረሃ ገዳም ደረስና በዚያች ገዳም ውስጥ ኃጢአት የሌለባት እንደ መላእክት ንጹሐን የሆኑ እንደ አንድ መነኩሴ ይኖራል አለኝ። በስምሽ ታላቅ ቤተክርስቲያን ይሰራ፣ ቅዱስ መንፈሴን በእርሱ ያድራል፣ ስሜን በእርሱ ላይ ሲመሰገን ይኖራል። እናንቺ የሚያከብሩ እንደ መላእክት የተመረጡ መነኩሳት መኖሪያ ይሁን አለኝ። በዚያን ጊዜ 3ቱ አንበሶች በዚህ ገዳም ውስጥ እየተዋለዱና እየተባዙ መነኩሳትን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸው። ከዚያች ቦታ ተነስተን ለትግራይ ትይዩ ከሆነች ከአምሴን ከሚባል ሀገር ደረስነን። በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መላእክት ተገልጸው በድንጋሌ ስጋ በድንጋሌ ነፍስ የጸነሽ አምላክ የወለድሽ ቅድስት ድንግል ማርያም ሆይ ለዓለም መዳን ሲል ከአንቺው ስጋ ተነስቶ ሰው መሆኑን ስለወደደ የምድር ሰላም በሰማይ ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩ እያመሰገኑ ወደኛ መጡ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን። ለአብርሃም ለዘሩ ለዘላለም የሰጠን ቃል ኪዳን አስቧልና ልጄ እንደ ቀድሞ ሁሉ ይህን ተራራ ምስጋናሽ የሚነገርባት ቦታ ትሆናለች አለ። በኋላ ዘመን የቁስጥንጥንያ ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ የዚች ዓለም መንግስትና የአባቱን ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራዋም ወጥቶ መኖሪያውን በዚህ ያደርጋል። ይህችም በኢትዮጵያ ላሉ ቅዱሳን መነኩሳት ሁሉ ቦታ ትሆናለች። እርሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሜውም የአምላክ ልጅ የመስቀሉ ቦታ የስሙ መገኛ ወይም አደባባይ ማለት ነው። ከዚያ በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የሆነች ወደ አክሱም ደረስን።
ከዚያም በንጉሱ በሰሎሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች ሆኑ በአገሪቱ ሕግ የሚያገለግሉ ካህናትን ያሳዩን ገባን። በውስጧ ገብተን እንደተቀመጥን የኢትዮጵያው ንጉስ ባዜን ከካህናቱና ከሰራዊቱ ጋር ታቦተ ጽዮንን ለመሳለም መጣ። አጠገባችን መጥቶ በተቀመጠ ጊዜ ያልተመለከተንም ነበር። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራ ከታቦተ ጽዮን ጋር በኪሩቤል አክናፍ የልጄ መለኮት ጥበብ ተሰውሯልና። ከዚያ በኋላ ካህናቱ ተነስተው ለኢትዮጵያ ንጉስ ለባዜን ያነቡለት ዘንድ የኢሳይያስ መጽሐፍ አመጡለት። ለካህናቱ አለቃ ላኪን ሰጡት። እርሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ተናገረው ቃል ለንጉሱ ለባዜን አነበቡለት። ንጉሱ ባዜንም በወዴት ሀገር ትወልዳለች ይላል አለው። የካህናት አለቃ አኪንንም በይሁዳ ሀገር በቤተልሔም ነው አለው። በእውነትም የቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖች ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሊያደርጋት ገዳሞቿን፣ ተራሮቿ፣ አድባሮቿን ሁሉ ይባርክ ዘንድ ነው አሁን መጥቷል። በመለኮታዊ ጥበብ ማኅተም ድንግልናው ሳይለወጥ ከድንግል ማርያም በእህቱም ድንግልት እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየሁ። እዚያች አዳራሽ ውስጥ የብርሃናት ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየሁ ብሎ በትንቢቱ እንደተናገረ እርሷም አምላክ መውለዷን ማኅተመ ድንግልናው አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንደተወለደ አደረጋት እንጂ ሁለተኛም የሰማይና ምድር ኃይላት ሊሸክሙትና ሊወስኑት የማይቻላቸውን በማጸኑ ተወስነው ዘንድ አጸናት እንጂ። ንጉሥ ባዜን ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገርበት ጊዜ ልጄ እናቴ በዚህ ሀገር አምሳያ ለአንቺን አስራት አድርጌ የምሰጥሽ ሀገር አሳይህ ዘንድ ከዚች ሀገር ተነሻሪ። ያን ጊዜ ሙሴ ጸላት ካለችበት ቤተ መቅደስ ውስጥ ደመና መጣ። ከልጄና ከሰሎሜ ጋርም ከዮሴፍ ከሰሎሜ ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብፅ ተከትለውን የመጡ ሶስቱ አንበሶች ግን ከኛ በታች በምድር ላይ ይሄዱ ነበር። ንጉሥ ባዜንና ሊቀ ካህናቱ አኪን የንጉሥ ባዜን ሰራዊት ታቦተ ጽዮን ካህናት ሶስቱ አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ቅዱስ ዑራኤል ከሰማይ ሆኖ እናንተ የዚች ሀገር ሰዎች አይዟችሁ፣ አትደንግጡ፣ የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም እግዚአብሔር ቃል አማኑኤል ስለወለደች ስለእመቤታችን ድንግል ማርያም የተናገረው ኢሳይያስ ትንቢት እንዳነበባችሁት ሁሉ በእውነት ነው ዛሬ ተፈጽሟል። ቁሙ፣ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። የእነዚህ አንበሶች ያወጣችኋለሁና ከደመናው ላይ ተኑ ተጫኑ አላቸው። በዚያን ጊዜ በክንፍ ተሸክሞ አውጥቶ በደመና ላይ ከኛ ጋር ጫናቸው። ከዚያ በኋላ ከመላኩ ጋር ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይህች ለዘላለም እንደ አክሱም ስለ ስምሽ መጠሪያ ርስት ትሁንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል። ለዘላለም አሸናፊ የሆነ በአባቴ ምስጋና ዳግመኛ እስክመጣ ድረስ በቀናች ሃይማኖት ሕግን የሚያስተምሩባት ይኖሩባታል አለኝ። ዳግመኛም ከዚች ቦታ ተነስተን በደመና ላይ እንደሆነ የተከዜን ወንዝ ተሻግረን ዋሊ ከሚባል ገዳም ወይም በረሃ ደረስንና ከደመና ላይ ወርደን ከዚያ በሚገኘው በረሃ ዋሻ ውስጥ ገባን። በዚያ በረሃ ታላቅ ዋሻ በማግኘታችን እህል እንበላና ውሃ እንጠጣ ዘንድ ውስጧ አረፍን። ነገር ግን ምንም የሚበላ እህል አላገኘንም። ዋሻው ያለው በበረሃ ውስጥ ነበርና ያን ጊዜ ልጄ በብረት አንካሴ ያላትን ዮሴፍ በትን ወስዶ አንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱ ስር አንስቶ እናቴ ይህን እንጨት ስር አንቺ ብይ አለ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላት አልለመድሁምና ይመረኛል ብዬ መለስኩለት። ይህ ይመረኛል የምትይው እንጨት ስራ ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለ። የምነግርሽን ታስተውይ ዘንድ ጆሮሽን አቅንተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከየሀገራቸው መጥተው በዚህ ገዳም ውስጥ ይኖራሉ። እኔን የመውለድሽን ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለትም ከትግራይና ከጎጃም ሰዎች አስቀድሞ ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለምን የየናቁ ከኢትዮጵያ አውራጃዎች መጥተው በዚህ ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔ እና ስለ አንቺ ፍቅር በኢትዮጵያ ሰዎች እየመጡ ለዚህ ገዳም ከገንዘባቸው አስራት እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦል መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ግሩማን አናብስት ወደኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸውና እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚህም ፀሐይ ጽድቅ የሚባል የፈጠራችን የአምላካችን እናት ሆይ ሰላም ላንቺ ይገባ እያሉ በሰው ቋንቋ ተናገሩ። እምቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊት የሆነው ወደ ሰላይና ወደ ታች እየዘለሉ ወደ ምድርም እየጮሁ ይቦርቁ ጀመር። ዳግመኛም ልጄ
ከእኔ ጋር ከግብፅ አገር የመጡትን እነዚያን 3ቱ አንበሶች በዚያ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድር በላይዋ ላይ ሳር በቅሎ እንዳለበሳት እናንተም ብዙ ተባዙ፣ ምድርን ምሏት አላቸው። ልጆቻቸውም እናቴን ለሚወዱ ለቅዱሳን ሁሉ ለስጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎም ለመጓጓዣ አገልግሏቸው። በዚህ ገዳም ውስጥ ያዘል ጥፋት የተባረኩ ሆነው ይኑሩ ብሎ ባረካቸው። የቅዱስ ዑራኤል ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን።